ስለዚህ የማይታወቅ በሌላ በመድኃኒት በአድቪል የማይመጣ ነገር ሰላም እየበዛላቸው የሚሄደው የእግዚአብሔርን ቃል ማታ አጠጥተን ጠዋት አስይዘን አሰንቀን ልክ እንደመሳቃቸው አንዱ ኢምፖርታንት ነገር የእግዚአብሔርን ቃል እንዲያጠኑ ማድረግ አለብን። እሱ ሰላምን ያመጣል። አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው ይላል። ከዛ ኔክስት ደግሞ ባሪያዎች ሆይ ከሚለው ቁጥር 5 ደግሞ እንቀጥልና ከዛ ደግሞ ለጌቶች ለአሰሪዎች ደግሞ የተባለውን አብረን አያይዘን እናያለን። ከዛ ከ10 እስከ ቀጥሎ ደግሞ ያለውን ከመንፈሳዊ ውጊያ ጋር ተያይዞ ያለውን የመጨረሻ ክፍል እናያለን በተከታታይ ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ እነዚህን ፌብሩዋሪም በዚህ መንገድ እንጨርሳለን። ወደ ማርች ከተሻገረብን መልካም ነው፣ ካልተሻገረም ደግሞ በዚያው እንጨርሳለን ማለት ነው። እግዚአብሔር እየጠቀመን ነው። ክብር ለእግዚአብሔር ይሁን። ስለዚህ ዛሬም ደግሞ ወላጆች በተመለከተ አባቶች የሚለው አባትን ብቻ የሚመለከት አይደለም። ያው አንዳንድ ጊዜ በአንድ ሰው ተጠቀሰ ማለት ለምሳሌ ወንድሞች በህብረት ቢቀመጡ የሚለው በቃ ወንድምን ብቻ የሚመለከት ነው፣ እህቶች አይመለከተንም ምትሉት አይደለም። ያው እንደዚህ መጽሐፍ ቅዱሳዊ የሆነ አንዳንድ ነገር እንደዚህ የሚጠቀሱ ይኖራሉ። እኛ ግን እዛ ኢንክሉድድ ነን ማለት ነው። እዛ ውስጥ አለን፣ አብረን አለንበት። አንዳንድ አጻጻፋዊ ነገሮች መጽሐፍ ቅዱስ ውስጥ እንደዛ ስለሚሆኑ ነው። ስለዚህ ለእህቶችም የተጠቀሰው ነገር ወንድሞችን አይመለከትም ማለት አይደለም። ይሄ እንደዛ ነው የሚሰራው። ስለዚህ አባቶች ሆይ ሲል በቃ የአባት ኃላፊነት ብቻ ብለን እንዳናስብ ማለት ነው። ወላጆችን የሚመለከት ልጆችን በተመለከተ ኃላፊነት ያለባቸው ኢቭን መውለድም እንኳን ግዴታ አይደለም። በቃ ኃላፊነት ያለብን እኛ ሪስፖንሲብል የሆንናቸው ሰዎች ካሉ እዛ ውስጥ ያን ሁሉ ያካትታል። ባለፈውም ልጆች ለወላጆቻቸው መታዘዝ አለባቸው፣ በረከታቸው እዛ ውስጥ ነው የሚለው ወይም ደግሞ እድሜህ ድረስ መልካም እንዲሆንልህ የሚለው እነዚህ ሁለት ነገሮች ግዴታ አምጣው የወለዷቸውን ብቻ አይደለም፣ ከመሪዎች ጋር ይያያዛል። ኃላፊነት ካለብን ሰዎች ጋር በሙሉ የሚያያዝ ነው። ስለዚህ ዛሬም አባቶች የሚለው ነገር ከዛ መንፈስ ጋር እንድትሰሙ ነው። ልጆችም ሲባል ግዴታ የወለዷቸው ሊሞቱ ይችላሉ። ሲጀመር ሞተው ወደ ጌታ ሄደው ሊሆን ይችላል፣ ወይም እንደዚህ አለ አይደለም ህይወታቸው ላይ ኖር ይችላል። ነገር ግን ኃላፊነት ላለባቸውና አሁን በቤተክርስቲያን ስር ሊሆን ይችላል፣ ከፋሚሊ ጋር ሊሆን ይችላል፣ አክስትም ልትሆን ይችላል፣ አጎት ሊሆን ይችላል፣ ታላቅ ወንድም ሊሆን ይችላል። ግን የኛ ኃላፊነት ያለብን ሰዎች ጋር በቃ ሪስፔክት ስናረግ የነሱ ምርቃት ስንቀበል ያ ተያይዞ የሚመጣ በረከት ያገኘናል ማለት ነው። እግዚአብሔር የተመሰገነ ይሁን። እንደዛ ነው የሚሆነው። ስለዚህ ዛሬ ከአባቶች ከወላጆች ጋር በተያያዘ ያለውን ነገር እናያለን። አንዳንድ ጊዜ በመጽሐፍ ቅዱስ ውስጥ እንደምታውቁት ወላጆች ኃላፊነት ያለባቸውን ወስደው እስካልሰሩ ድረስ መጽሐፍ ቅዱስ ውስጥ በርካታ እንዳልኳችሁ 1700 ጥቅስ ከልጆች ጋር ተያይዞ የተጠቀሰበት መጽሐፍ ነው እያነበብን ያለ ነው። የምንከተለው መጽሐፍ ቅዱስ ከ1700 በላይ ልጆችን የተመለከተ ነገር ያለበት ነገር ነው። እንደምታውቁት ባለፈው ተናግሬ ያለው። ስለዚህ ያ ኃላፊነታቸውን በትክክል የሰሩ ደግሞ መልካም ሲሆን እናያለን። አንዳንድ ጊዜ ነው ኃላፊነታችንን በትክክል ያልተወጣንባቸው ቦታዎች ሲኖሩ ያን ነገር ችላ በማለት ኮንሲኩዌንስ አለው። ያው ያልተሰራበት ልጅና ትንሽ መልከት ያላረግነው እርሻ በውጤቱ ይታወቃል። አያችሁ፣ ሳይታረም የቀረ እርሻ፣ ሳይታረም የቀረ ልጅ ሁለቱም የሆነ ሰዓት ላይ አፍጥጦ ይወጣል። ነገርየው ግልጽ ነው። ቅጣቶቹ ተግሳጾቹ በኋላ ኮንሲኩዌንሱ ያገኘናል ማለት ነው። የልብ ስብራት ይኖረዋል። ስለዚህ ይሄ ትምህርት ትንሽ ኃላፊነት ያለባቸውን ሰዎች የሚጠቅማቸው ቢሆን የሚል ያው ቃሉም ስለተጠቀሰ ተያይዞ የመጣ ነው። ከአንድ ጀምሮ እንደዚህ መተናል። እንግዲህ ጳውሎስ ከ4 ጀምሮ ያደረገው ኳስ በመሬት ነው። በቃ ሁሉንም ነው እየነካ ያለው። እግዚአብሔር ይመስገን። እንዲሁ በቃ በጌታ ነኝ፣ መንፈስ ወርዶብኛል፣ ክርስቶስ በሰማያዊ ስፍራ ባርኮኛል ብሎ ዝም ብሎ አየር ላይ ልጆችን ኃላፊነታችንን ትተን አየር ላይ የምናረጋው አይደለም። አውርዶ ነው ይሄን እየነገረን ያለ ነው። ያው ባለፈው ከምነግራችሁ ጋር አብሮ ይያያዛል። ስለዚህ እስቲ ከኔ ጋር አጭር ጸሎት እንጸልይ። ጌታ እግዚአብሔር ሆይ እናመሰግንሃለን። ስምህ የተባረከ ይሁን።
ቅዱስ አባት ሆይ በዚህ ሰዓት ጌታ ሆይ ይሄንን የተባረከ ጊዜ ስለሰጠህን እናመሰግንሃለን። እግዚአብሔር አባቴ ሆይ በቸርነት በምህረት ኃላፊነታችንን በትክክል የምንወጣበት እግዚአብሔር ሆይ ዛሬ መንፈስ በተለያየ ቦታ ለሚገኙ ይሄንን ቃል ለሚሰሙ ሰዎች በሙሉ ጸልያለሁ በጌታ በኢየሱስ ስም። የኃላፊነት መንፈስ ጌታ እግዚአብሔር ሆይ እነሆ ማድረግ የሚገባቸው የሚያውቁበት የጥበብ ጊዜ የማስተዋል ጊዜ እንዲሆንላቸው ጸልያለሁ። እግዚአብሔር ሆይ በዚህ ለተገኘን ሁሉ ጌታ እግዚአብሔር ሆይ ምን እንደምትለን ማወቅ እንድንችል ማስተዋል እንድንችል አእምሮአችን እንድትከፍትልን ልባችን እንድትከፍትልን በእኔም የጥበብን ቃል በአፌ እንድታኖር ጌታ እግዚአብሔር ተግሳጽ ቢሆን ምክር ቢሆን መንገድ መጠቆም ቢሆን ጋይዳንስ ቢሆን አንተ የምትፈልገው በዚህ እንድትሰራ እግዚአብሔር ራሴንም ሕዝብህንም ጊዜውን ላንተ አሳልፌ እሰጣለሁ። ፍቃድህን ሐሳብህን ስለምታደርግ አመሰግንሃለሁ። እግዚአብሔር አባቴ ሆይ ይሄን ሁሉ በክርስቶስ ኢየሱስ ለመንኩ። አሜን። እግዚአብሔር የተመሰገነ ይሁን። በመጽሐፍ ቅዱሳችን ውስጥ ልጆቻቸው ላይ ኃላፊነት ወስደው ሲሰሩ እንዳልኳችሁ የምንችለው ስለማድረግ ነው እንጂ አንዳንዴ በጣም እሳት የላሱ ሰዎች አገልጋዮች ልጆች ሆነው አሁንም ቢሆን በመጽሐፍ ቅዱስ ውስጥም በጣም ያልቀናቸው ሰዎች አሉ። በጣም በመጽሐፍ ቅዱስ ውስጥ በጣም እግዚአብሔር የተጠቀመበትን ሰው አንድ ሰው በጠቅስላችሁ ለምሳሌ ሳሙኤልን ብንጠቅስ ሳሙኤል በጣም የሚገርም እግዚአብሔር ነገር ከአፉ የወጣው ቃል በመሬት ጠብ አይልም የተባለለት የሚገርም እግዚአብሔር የተጠቀመበት ሰው ነው። እስከ ሕይወቱ ሞቶ እንኳን ታውቃላችሁ ሬሳ ላዩ ላይ ወድቆ አይደለ በቃ እና እንትና ማን ነው ሳኦል ጠንቋዮችን አጥፍቶ ተመልሶ መጨረሻ ግራ ሲገባው በቃ አንድ ጠንቋይ ሴት ሂጅና ሳሙኤልን አስነሽልኝ ሁሉ ብሏት ነበር በመንፈስ። እንግዲህ እሱ የራሱ ቴዎሎጂካል አተያይ ያለው። ለማንኛውም በመንፈስ ተነስቶ ያለው ምንድነው ኤግዛክት ለሳኦል የነገረው ነገር ነው የሆነው። ከሞተም በኋላ እንኳን ነው የምነግራችሁና እግዚአብሔር ዘመኑን በሙሉ ሙጥጥ አድርጎ ከልጅነቱ ጀምሮ ያው ሐናን የወለደችው በምጥ ብዙ ያው መካን ነበርች እንደምታውቁት ዘግይቶ የመጣ ልጅ ነው። መጨረሻም ለእግዚአብሔር በተሳለችው መሰረት ለእግዚአብሔር የሰጠችው ሰው ነው እና ዘመኑን በሙሉ በቃ እግዚአብሔር የተጠቀመበት ባሪያ ነው። ነገር ግን የወለዳቸው ልጆች ግን ጥሩ ልጆች እንዳልነበሩ መጽሐፍ ቅዱስ ላይ እናያለን። አንደኛ ሳሙኤል ስታዩ እሱ ከልጆቹ ጋራ ለፍርድ ቀርቦ ማለት ገምግሙኝ ሲል አንተ አገዛዝህ በጣም መልካም ነው፣ እግዚአብሔር ተጠቅሞብሃል፣ መልካም ሰው ነህ፣ ልጆችህ ብቻ መልካም አይደሉም ሲሉ ታያላችሁ። እና እንደዚህ የመሳሰሉ ነገሮች መጽሐፍ ቅዱስ ላይ እንግዲህ ከሥራ ብዛት የተነሳ ቤቱን አልተመለከተ እንደሆነ እኛ እንደዚህ የምናውቀው ነገር የለም። ነገር ግን እግዚአብሔር ደግሞ እሱ ላይ ሲሰራ ጠላት ደግሞ ዝም ይላል አይደለም። ገብቷችኋል? ቤት አካባቢ ደግሞ ጠላት እየዞረ የዛን ተቃራኒ ሲሰራ ብዙ በርካታ ሰዎች በዚህም ሰዓት በዚህም ጊዜ እንኳን እንደ አይነት ነገር የሚገጥማቸው ሰዎች አሉ። እንደው የኛ ሪስፖንሲቢሊቲ ብቻ ብላችሁ እንዳታስቡ። ብዙ ውጊያዎችም ምኖችም ስላሉ ብቻ የኛን ድርሻ እንወጣ በሚል መንፈስ እንድትሰሙኝ ነው ይሄን የምናገረው። ነገር ግን በጣም ሳይሰሩባቸው አንደኛ በማሞላቀቅ በኋላ በደንብ አነሳዋለሁ እንበለው። ይሄ ነገር አይከብዳችሁ ምን በማለት አልኩኝ? ማሞላቀቅ ልጆችን እንደዛ ዳዊት ለምሳሌ አቤሴሎምን በጣም አሞላቀቀ፣ መጨረሻ ላይ ዋጋ ከፈለ። ወይም ደግሞ በማስቆጣት በኋላ እናነሳለን። አታስቆጣቸው የሚለውን ምን ማለት እንደሆነ ትንሽ እናነሳለን። በሱ መንገድ ወይም ደግሞ ልጆችን ባለመገሰጽ ለምሳሌ ኤሊ ልጆቹ ላይ ተክሳጽ ባለማድረጉ ምክንያት ችላ አላቸው። መጨረሻ ላይ ልቡን ሰበሩ። የሞተው ራሱ በእድሜ ወይም የሆነ በሽታ መጥቶበት አይደለም። ታውቃላችሁ ዜና ሰማ፣ ልጆች አፍኒና ፊንሐስ ሞተዋል፣ እግዚአብሔርን ታቦት ተማርኳል አለ። ወንበር ላይ በተቀመጠበት አንገቱ ተሰብሮ ወዲያው እዛው ነው የሞተው ማለት ነው። ወይም ደግሞ አንዳንዴ ልጆችን ከፋፍሎ በቤተሰብ እናት የሆነ ቦታ አባት ደግሞ የሆነ ልጅ ከፋፍለው ክፍፍል በመፍጠር ልጆችን ወይም ደግሞ መንፈሳዊ ነገርን በቤት የጎዱም ቤተሰቦች አሉ እና ደግሞ የለፉም አሉ። ለምሳሌ ይስሐቅና ርብቃ የሰሩት ስህተት ሁልጊዜ አይታጣችሁም። አንዷ ታደላለች እሱ ላይ፣ አባት ደግሞ የሆነ ነገር ላይ ያደላል። በዚህ ምክንያት ቤታቸው ውስጥ ክፍፍል። አሁን ለዮሴፍ ያ ሁሉ መከራ እንዲገጥመው ምክንያት የሆነው እናትና አባት የሰሩት ነገር ነው እንደምታውቁት። ምክንያቱም እሱ አንደኛውን ይወዳል ማለት ያዕቆብ ልጁን ይወዳል፣ ኤሳውን ይወዳል።
እሷ ደግሞ ያዕቆብን ተወድ ነበረ እና የተደረገውን ነገር በሙሉ ትረዳ ነበር ማለት የእግዚአብሔርን ፕላን የእግዚአብሔርን ትንቢት በስጋ ለማስፈጸም ስትሮጥ ታያላችሁ። በዚህ ምክንያት ክፍፍል ተፈጠረ። ያው ይደረግለት በዮሴፍም ብትመለከቱት እንደዚሁ አድሎ ሲደረግ ታያላችሁ። ልብስ ያማረ ልብስ ብርቅርቅ ያለች ልብስ ከሌሎች ተለይቶ በህብር ያጌጠ ይችላልና በዛ ዘመን እንቁዎች ጥለጥለቱ ላይ ያሉ ሊሆን ይችላል። ምክንያቱም በህብር ያጌጠ ሲባል ዝም ብሎ ቀለም አይቀቡም። ቀለም የዛ ሰዓት የለም። ያጌጠ ነገሮች ውድ ነገሮች ልብስ ዘርፉ ላይ አድርገውለት ሊሆን ይችላል። ያን ወንድሞች ያን በማየት በጣም ቀንተው ነበር። በዚህ ምክንያት ለመሸጥም አውሬ በልቶታል ብሎ የውሸት ዜና ለማምጣት ያ ሁሉ እንዲንከራተት ምክንያት የሆነው ቤተሰቦች የሰሩት ስራ ነው። እንዲሁም ደግሞ ሙሴን ብታነሱ ደግሞ እናት በጣም ስለለፋች ለፍታ የቤተሰብ ታሪክ የአገሩን ታሪክ የመንፈሳዊ ታሪክ እንዲያቅ አድርጋ ኮትኩታ ስላሳደገች ልጁ ለምንም ለገንዘብ ለግብጽ ነዋይ ወይም ለስልጣን በፍጹም ሊንበረከክ አልቻለም። ለምን? የገባበት ነገር ነው። ልጅ ነው፣ እንደማንኛውም ልጅ ነው። ግን በትምህርት ውስጥ በመንፈሳዊ እድገት ውስጥ የገባበት ቁም ነገር የግብጽን ነገር እንዲንቅ አደረገው። ከዚህም የተነሳ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ። ምንም የፈርዖን ልጅ ቢባል ይሄን አልመረጠም ይላል። ምክንያቱም ቀጥሎ ሴት ልጅ ስለሆነ የነበረው መንገስ የሚችለው እሱ ነበረ ልጅ ተብሎ ስላደገ። ነገር ግን ያን አልመረጠም። ለምንድነው? ቁም ነገር አድርጋ ያሳደገች የከተተችበት ውስጡ ያስተማረችው ትምህርት ነው ያን እንዲህ ሊሆን የቻለው። ስለዚህ የመገብናቸው ነገር በኋላ ይወጣል። ካልዘራንም ካልሰራንም ያው በእርሻው እንደሚያስታውቅ እንዳልኳችሁ ያልታረሰ እርሻ ፋይናሊ አፍጥጦ ይወጣል። የሚበቅሉ ነገሮች አሉ፣ እነዛ ያስቸግራሉ። እና ልጅም ላይ ኃላፊነት ወስደን በማንሰራባቸው ጊዜ ይሄን የመሳሰሉ ነገሮች ሊወጡ ይችላሉ። ስለዚህ እነዚህም በኋላ ማነሳቸው ናቸው። ስለዚህ ነው መጽሐፍ ቅዱስ ሶስት ነገር ነው። አሁን ለምሳሌ ዛሬ ሶስት ነገሮች በመጽሐፍ ቅዱስ ውስጥ ያሉትን እነዚህን ነው በአራት ነው መከፍላቸው፣ ግን ሶስት ነገሮች ነው ጌታ የነገረን እንደምታዩት ናቸው። እናንተም አባቶች ሆይ ልጆቻችሁን በጌታ ምክር በተግሳጽ አሳድጓቸው እንጂ አታስቆጣቸው። ሶስት ነገር ነው የምናየው። አንደኛ በጌታ ምክር የሚል እናያለን። ሁለተኛ በተግሳጽ የሚል እናያለን። ሁለተኛ አታስቆጣቸው የሚል እናያለን። ስለዚህ አንደኛው የጌታ ምክር ምንድነው የሚለውን እናያለን። ሁለተኛ ደግሞ ተግሳጽ የሚባለውን ነገር ከውስጥ እናወጣለን። ሶስተኛ አታስቆጡ የሚለውን እንግዲህ ሶስት ነገሮች ናቸው ኢምፖርታንት ሆነው እዚህ ውስጥ የተጠቀሱት። ይሄንን ነው የታዘዝነው። ይሄን ባለማድረጋችን ምክንያት ግን ብዙ ዋጋ ይከፈላል እንዳልኳችሁ። በጌታ ምክር መጀመሪያ ልጆች በምንድነው የሚያድጉት? በእንጀራ ብቻ አይደለም። አንዳንድ ጊዜ ኃላፊነታችን የምግብ የመግዛት ልብስ የመግዛት በቃ ይሄን ካረኩ ምንድነው የሚል ነገር ብዙ ያው እኔ በዚህ ጉዳይ መጽሐፍ እንደጻፍኩ ታውቃላችሁ። የቤተሰባዊ ምክክር የሚል ልጆችን በተመለከተ ኃላፊነት እንደውም አንዳንድ በኢንተርቪው ስማቸውን ለወጥ አድርጌ ምክንያቱም ማቀው ታሪክ ስለሆነ ከሰዎቹ ጋር አውርቼ እንደዚህ ጽፌያለሁ። እና ቤተሰባዊ ምክክር ምንድነው? ሰዎች ያን ችግር እዛ ላይ የተፈጠረውን ሁኔታ ልብ ሰባሪ ነገር አይተው እነሱ ያን ነገር እንዳይደግሙት ነው። በቃ ሌላ ነገር አይደለም። ያን ነገር እንዳይደግሙት ነው። አንዳንዶች እዚሁ መሃላችን ሆነው ነው ኢንተርቪው ያረኳቸው እና በጣም ልጆቻቸውን ያሳደጉበት የሚማርክ ነገር ሰው እንዲጠቀምበት ደግሞ ልብ ሰባሪ ነገር ከገጠማቸው ሰዎች ደግሞ ምን ምክንያት ምክንያቱም ፍራንክሊ ስለተናገሩ ያንን ሰዎች አይተው ለራሳቸው እንዲጠነቀቁ ሌላ ነገር በህይወታቸው እንደገና ልብ የሚጎዳ ነገር እንዳይገጥማቸው ያን በማሰብ ነው ያ መጽሐፍ የተጻፈው። መመካከር ፐርፌክት ባንሆንም ኃላፊነታችን እንዴት እንወስዳለን የሚል ነገር ነው በዛ ውስጥ ላነሳ የሞከርኩት ማለት ነው። እንግዲህ መጽሐፉ ካላችሁ ባለፉት ጊዜያት የወሰዳችሁት እሱን የልጆች ጋር ሄዳችሁ ማየት ትችላላችሁ። ዛሬ ከወላጅ ጋር የማነሳው ነገር እዛ ላይ በስፋት ስላለ የመጀመሪያው ከኋላ ልነሳና አታስቆጣቸው ከሚለው ልነሳ። ያስቆጣቸው አይገባም። ልጆችን እስቲ በሉት ምንድነው? አታስቆጣቸው ነው የሚለው። ሊያስቆጣቸው አይገባም። ይሄ አታስቆጣቸው የሚለው ቃል በጥንት ጊዜ ምን መሰላችሁ? ኦሪጂናሊ ሮማውያን ልጆች ሲወልዱ ያው እነሱ እንደምታውቁት ዓለምን በዛ ሰዓት የሚያሽከረክሩ ሰዎች ናቸውና ልጁን ገብቶ ያው ሆስፒታል ምናምን ብዙ የለም፣ ግን ይገባና ይቀበልና ልጁን ካማረው ልጁን ከወደደው ብቻ ነው። በጣም ዲክታተር ስለነበሩ ታውቃላችሁ፣ ምንም የማይገዙ ናቸው። ያይና ከወደደው ካቀፈው ልጁ ቤት ያድጋል። ካላቀፈው ግን
አልወደደውም ይባልና ምንድነው የሚሆነው? በጣም በመጥፎ ሁኔታ እንዲያድግ መጨረሻ ላይም ለመሸጥ ልጅ ለመሆን ሳይሆን መጨረሻ ላይ ባሪያ ለመሆን ለመሸጥ አንዳንዴም ታሪክ እንደሚናገረው እንዲገደሉ የሚታዘዝበት ጊዜ አለ አባት ስላልወደደው ተብሎ ማለት ነው። ይሄ እንግዲህ ምናልባት ከሞት ተርፎ ከሆነ ያ ልጅ በልጅነቱ አባቱ ካላቀፈው በሮማውያን ካልቸር መጥፎ ገጽታ ነው ልጁ የሚገጥመው። በስነ ስርዓት አይበላም፣ በስነ ስርዓት ልብስ አይገዛለትም፣ በስነ ስርዓት ከአባቱ ጋር አይመላለስም፣ በስነ ስርዓት ሳሎን ቤት ሰው ከአባት ከእናት ጋር አይቀመጥም። እዛው ተወልደው ነው የምነግራችሁ። እና ምን አይነት ልጅ ሆኖ ነው የሚያድገው? ዝም ብላችሁ ስታስቡት ጥሩ ልጅ ይሆናል? በጣም ቁጣ ነው የሚሞላበት። ይሄን ያጠናው ሰሞኑን አንድ ዩቲዩብ ላይ ያለ ታሪክ ያየው ነበር። ሰይፈ ይባላል። ሰይፈ የድሬዳዋ ልጅ ነው። አንድ ኢንተርቪው የተደረገበትን ማየት ይችላልላችሁ። በጣም አሁን ብዙ ሰዎች እየተቀባበሉት እያዩት ነው። ዩቲዩብ ላይ ነው የምላችሁ። አንድ ወንጌል የሚሰብክ በወንጌል ማቀው ሰው ነው እንትኑ ላይ የራሱ እንትን ላይ ጋብዞ ኢንተርቪው ያደረገው እና ምንድነው ራሱ ከርዕሱ ስታዩት ሳድግ ቤተሰቤን መጨረስ ነው የምፈልገው ነው የሚለው ርዕሱ። ዩቲዩብ ላይ አሁን ገብታችሁ ስታዩት ሰይፈ ይባላል ወንድም ሰይፈ ምንድነው የሚለው? ሳድግ ቤተሰቤን መጨረስ ነው የምፈልገው፣ መግደል ነበር የምፈልገው ይላል። እና ረጅም ሰዓት ነው የሚፈጀው እና ሰማሁት። በጣም የሚያሳዝን ታሪክ ነው የምታዩት። ምንድነው አባትየው ከወለደው በኋላ እንዴት አድርጎ ይበድለው እንደነበረ ነው የሚያሳየው። ስለዚህ ልደግና እሱን የአባቱን ወንድም የሚያነሳቸው ሰዎች አሉ። አንድ አጎቱን ብቻ ነው በጥሩ የሚያነሳው። አያችሁ፣ በልጅነት ውስጥ በጎ ያደረጉላቸው ሰዎች ልቡስ በመልካም ተቀምጧል። ሌሎቹን ግን ትንሽ ልደግ። እንደውም የሆነ ሰዓት ላይ እኔ እነሱን ለመጨረስ የማስብበት አቅም የሆነ ሰዓት በቃ ምክንያቱም አባቴ ፊዚካሊ አየውና እኔ ደግሞ በጣም ትንሽ ነኝ ቶሎ አላድጋልኩኛል። ስለዚህ በጣም አንገር ውስጥ ስላለ በቃ አቅሜ እንደማይችል ለመጨረስ አቅሜ እንደማይችል ስለማቅ ራሴን መግደል ሞከርኳል። እዩት፣ ክርስቲያን ነው፣ አሁን አገልጋይ ነው። አያችሁ፣ አታስቆጣቸው ማለት አንድ ሰው በስነ ስርዓት ካላሳደግን ሁለት ሳይድ ኢፌክቶች ነው ያሉት። አንደኛ በመልካም ኮትኩታችሁ መልካም እያደረግን መልካም ነገር እያስቀመጥ ያው ራሱ የሆነ ሰዓት ላይ እየበቀለባቸው እያደገባቸው ይሄዳል። መጥፎ ነገር ከተዘራባቸው እንደውም ምን አለ፣ በጣም አንድ ጥሩ ጥያቄ ጠየቀውና ጠያቂው በጣም ደስ የሚል መልስ መለሰ። የሆነ ሰዓት ጌታን አገኘ እና እኔ ጌታን በማግኘቴ ለኔ አይደለም የተጠቀምኩት አለ፣ ለአባቴ ሁሉ ነው የተረፈው አለ። ምክንያቱም ልጨርሰው ነበር፣ እኔ በመትረፌ ነው የተረፈው አለ። ክብር ለእግዚአብሔር ይሁን። አይታችሁት ሊሆን ይችላል እንግዲህ ስሙት ካልሰማችሁት። ይሄው ነው አጋጣሚ ከትምህርት ጋር ስለሄደን አታስቆጧቸው። የሆነ ነገር ቅድም በመላችሁ የመለያየት አንዳንድ ነገር አድሎ የማድረግ ምናም ካለ ልጅ መስሏችሁ ማለት የሆነ ነገር እየተቀመጠበት ይሄዳል። የሆነ ነገር እየተቀመጠበት ይሄዳል። ደግሞ መጥፎ እነዛ መጥፎ ነገሮች ጌታ በማዳኑ ካልሻረ በስተቀረ ምንድነው ልክ ይሄ ልጅ ማሳያ ነው። የብዙ ሰዎች የብዙ ኢትዮጵያውያን የብዙ ሰዎች ማሳያ እና ቢላዲን እኮ አንድ እናት ልክኛ እንደተወለዱ ነው 9 ወር ተረግዘው የተወለዱ ናቸው። ምንድነው እንደዛ ክሩል ያረጋቸው ስትሉ በቃ አስተዳደግ ነው። ቂም እየከተቱባቸው ዘረኝነት እየከተቱባቸው አንዳንድ ቤት በጣም ነው ማዘነው። አንድ ጊዜ ልጅ ማስጠናበት ትምህርት ቤት ደርሰው የሚመጡ ልጆች ማስጠናበት ጊዜ ነበር በፊት ታድሶ ያለውና ቤት ውስጥ እንዴት እናት ከሰሜን ነች፣ አባት ከዛ ከምስራቅ አካባቢ የመጣ ነው። እንዴት አይነት ልነግራችሁ አልችልም፣ እንዴት ልብ የሚሰብር ነገር እንደሚደረግ። ፋይናሊ ጥሩ አልሆነ። ምክንያቱም ያ የሚዘራባቸው ነገሮች ያድጋል። ተቆጥተው ያድጋሉ፣ ክፉ ሆነው ያድጋሉ፣ ዘረኝነት ለምደው ያድጋሉ፣ የማይሆን ነገር ለምደው መበደል ለምደው ያድጋሉ። እናትን ፊት ለፊት አቢዩዝ እየተደረገ ከሆነ ያ እናትን ብቻ አይደለም የሚጎዳው፣ ልጅ ውስጥ ሴትም ብትሆን ወንድ የሚቀመጥባቸው ነገር በጣም መጥፎ ነው የሚሆነው። አታስቆጧቸው የሚለው ከዛም አንፃር ነው። በአግባብ ማሳደግ ምን ታዲያ ተቀረ? ልጆችን መውደድ፣ ማበረታታት፣ ማነጽ፣
ጥላቻ ከውስጣቸው ማራቅ። አዲስ ገጽ ስለሆኑ ያ ፔጅ ላይ የሚጻፈው ነገር መጥፎም ልንጽፍበት እንችላለን፣ መልካም ልንጽፍበት እንችላለን። እግዚአብሔር ለአሳዳጊዎች የሰጠው ምንድነው? አንድ በቃ ንጹህ ፔጅ። አሁን የፈለጋችሁትን ጻፉ እያለ ነው። ለስንት ዓመት? በቃ ከእጃችሁ እስኪወጣ ድረስ። አሁን ምን እየጻፍን ነው? ብዙ ወላጆች ምን እየጻፉ ነው? እዛ ፔጅ እግዚአብሔር አዲስ የ32 ገጽ ሊሆን ይችላል፣ 64 ፔጅ ሊሆን ይችላል፣ የቆየበትን ወይ 50 ሉክ የሚባል ብዙዎቻችሁ የምታውቁት 100 ሉክ የሚባል በቃ አዲስ ያስረክባቸው። ስም ጽፎ አባት ከሌ እናት ከሌ ልጅ ከሌ በቃ አዲስ። ከፈርስ ፔጅ ጀምሮ ምን እንጽፍበታል? የገጹ ማጠቃለያ ላይ ምን ይሆናል? ያ ነው። ያ ብዙ ኃላፊነት ተሸክመን እንደሆነ እንድታስቡ ያስፈልጋል። አንዳንዴ እነዚህ ነገሮች ባለመወጣት ቁጣ ይሞላባቸውና ህይወትን ታውቃላችሁ። ዳዊትም ማንም አሸንፎት አያውቅም። ዳዊት እንዴት አይነት ጀግና ሰው እንደነበረ ታውቃላችሁ። ማለት የ50 የፍልስጤማውያን ሸለፈት አንጣና እንዲያረጋለው ካለው ሄዶ ሰልፍ ውስጥ ገብቶ የሆነ ነገር አድርጎ ይመጣል። ምንም ነገር ፍርሃት የሌለበት በዘመኑ ያልተሸነፈ በምድረ በዳ በሉት በቤተ መንግስት በነበረ ጊዜ በተመላለሰባቸው ቦታዎች በሙሉ በጣም ጀግና የሚባል ሰው ነው። የዳዊት ራሱ እሱ ያሰለጠናቸው ሰዎች ዕዳ የነበረባቸው ችግር የነበረባቸው ከመንግስት ጋር ንክኪ ቁጣ የነበረባቸው ሰዎች ናቸው። ግን መጨረሻ ስማቸው በዛ አይደለም የተጠናቀቀው። ምንድነው የሚለው? የዳዊት ኃያላን ነው የሚለው። የተጠጉት እንኳን ኃያላን ናቸው። እንኳን እሱ ነው የምነግራችሁ። ግን ልንገራችሁ መጨረሻ ብዙ ልቡን የሚሰብር ነገር ከመንግስት ለምሳሌ ተወግዶ ያውቃል። ከመንግስት አንድ ሰው ነቀለው እና ባዶ እግሩን እያለቀሰ ነበር ወደ ኤዶምያስ ምድረ በዳ ሄዶ ቃሉ ስታነቡ እያለቀሰ እና የማንም መዘባበቻ ማንም አይናገረው ሰው ዳዊት አንድ ሳሚ የሚባል ሰው አስታውሳለሁ። ሳር እንደዚህ እየበተነ ምን ያደርገው ነበር? እንኳን ለጂን የሰጠ አንተ የደም ሰው እያለ ነበር። አንድ ተራ ሰው እንኳን ረገሙ። እንደውም እና አቢሳ መግደል አለብን ብለው ታስታውሳላችሁ። እነ ኤልያብ ሲሉ ኖ ተው እግዚአብሔር ስደብ ብሎ ሊሆን ይችላል። በቃ የውርደቴ ቀን ነው ሲል ታያላችሁ። ወገኖቼ ከዚህ በላይ የከፋ ነገር ልንገራችሁ። ድንኳን ተክሎ በአደባባይ ነበር ሚስቶቹን ሲደፍር ነበር። ማን ነው እንደዚህ አይነት ጀግና ዳዊትን እንደዚህ ሊያረግ የቻለ ሰው ብላችሁ? ጎልያድን የገደለ ሰው፣ የፍልስጤምን ግድንግድ ቁመቱ የትናየት ጭሬው ገንባሌው ምናምን የተጻፈለትን ያንን የገደለ ሰው፣ አንበሳና ድብ እንኳን የማይመለስ አንድ በግ ወስዳ ጉሮሮ ተናንቆ የሚያስጥል በጣም ጀግና ጎበዝ ሰው ማን ነው የረታው? ከየት ሀገር የመጣ የጦር መሪ ነው ብላችሁ በእርግጠኝነት እያሰላሰላችሁ ነው ብዬ አስባለሁ። ግን አይደለም፣ ያልታረመ ልጁ ነው። ሰማችሁኝ? ማን ይመስላችኋል? ያጨማለቀው ልጁ ነው ጀግና ሆኖ የመጣበት። አቤሴሎም ይባላል። አምኖን አቤሴሎም ታውቃላችሁ፣ የሱ ልጆች ናቸው። አቤሴሎም በአመት የሚቆረጠው ጸጉሩ ታውቃላችሁ በጣም በእንክብካቤ ወደ 200 ሰቅል ምናምን ነበር ይላል። በሚዛን በጣም ከባድ ነው 200 ሰቅል። ምን አይነት እንግዲህ እንደ ሴት የምትስሉት ነው። በጣም ውበቱ እና ሳይነካው ነው በቃ። አንዴ እንደው ከመንግስት ማፈናቀል ምናምን ነው እንጂ መስላችሁ አንዴ ትዕማር እህቱ የተደፈረች ጊዜ ያንን ያረጋው አምኖን ነው ታውቃላችሁ። ግብዣ አዘጋጀ። 2 አመት ተደብቆ ጸጥ አለና ከ2 አመት በኋላ ግብዣ አዘጋጀና አባቱንም ነው የጠራው። ሁሉንም የንጉስ ልጆች ጠራ። ግብዣው ላይ ትልቅ ግብዣ አድርጎ 2 አመት አረሳስቶ ማለት ነው። አባትየው ግን ግድ የለም እንበዛብሃለን ብሎ ነው የቀረው። ግድ የለም እንበዛብሃለን፣ ስለዚህ እኔ ልቅር ብሎ ነው። ምን ነበር ያሰበው ማለት ነው? ያን ቀን አባቱን ሊገል ነበር ያሰበው። አባቱ በዚህ ምክንያት ስለቀረ ብቻ ተረፈ። ግን ሌላ ቀን ጠብቆ ከአንድ ምዕራፍ በኋላ ነው ይሄን ድግስ እንትን ብሎ ተመልሶ ሄደ። አባትየው አሁንም እንኳን የተክሳጽ ቃል አላወጣም። በጣም ይወደው ስለነበረ ይላል እንዲሞትበት አልፈለገም። ከዛስ ሌላ ሰው አስታራቂ በስውር ተልኮ አቤሴሎምን ይቅር ማለት አለበት ተብሎ ልቡሩሩ ስለሆነ አጨማልቆ ነው ያሳደገው። አያችሁ፣ ባጠፉ ምንም አይቀጡም። ምን አይነት በቃ እንደዚህ ነው።
ፋይናሊ ልጁ ታርቆ እንዲገባ ተደረገ። ታርቆ በገባበት ማግስት ምን እንዳደረገ ታውቃላችሁ? በመንግስቱ ላይ እንደገና ተነሳ። አሁን ቅድም እላችሁ በሙሉ አሳፋሪ ነገር ያደረገበት ይሄው አቤሴሎም ያልተቀጣ ልጅ ያብታችሁ። ስለዚህ ሳንሰራ ስንቀር በጣም መጥፎ ይሆናል። ኃላፊነት ነው፣ በነገራችሁ ላይ ኃላፊነት ነው። ይሄ እንግዲህ በኦንላይን የሚሰሙ ሰዎች ይስሙ፣ ጥሩ ነው፣ ያስቡበታል፣ ይጸልዩበታል። እግዚአብሔር በሰጠን ነገሮች ላይ ምን ማድረግ እንዳለብን መጸለይ እንድንጀምር አትሊስት። ሁለተኛው ሊንከባከባቸው ይገባል። ልጆችን ምን ማድረግ አለብን? አንደኛ ለምሳሌ ቃል ይገባላል። የገቡትን ቃል መፈጸም በተቻለ መጠን መፈጸም። የአባትና የእናት ኃላፊነት ዕቃ መግዛት ብቻ አይደለም። በቃ ዕቃ መግዛት፣ አሻንጉሊት መግዛት፣ ልብስ መግዛት በጣም ማስተዋል አለብን። ልጆቹ ስጋዊ ብቻ አይደሉም። አሁን አንዳንድ ቤት የሚመስለው መሰላችሁ ስጋዊ ብቻ ነው ይመስሉት። ምክንያቱም ምግብ ብቻ ነው በየአይነቱ ነው የሚላቸው። ጠዋት ተጀምሮ ለነሱ ጥንቃቄ የሚደረገው መሳቃቸው ውስጥ ምን እንደሚደረግ በቃ ማታ ውይይት። ልጁ ከሰው እንዳያንስ ምን መሳቃ ውስጥ ምን ይደረግለ፣ በምን አይነት ኮዳ ይያዝ። ልጁ ስጋዊ ብቻ አይደለም፣ መንፈሳዊ ነው። ኃላፊነታችን የስጋ ሲሆን ብቻ ቢሆን ኦኬ፣ መንፈሳዊ ነገር ሌላ ድርጅት የሚሰራልን ስጋውን እኛ የምንሰራ ቢሆን ኦኬ። ግን አይደለም። ይገርማችሁ፣ ሞራሊ ሜንታሊ መስራት አለብን፣ ፊዚካሊ መስራት አለብን፣ እንደገና ስፒሪቹዋሊ መስራት አለብን በልጁ ላይ። ይሄ የምን ኃላፊነት ሁሉ ይሆናል? ምን ልመግብ ብቻ ሳይሆን፣ ምን ይታሰርለት ብቻ ሳይሆን፣ ምን ላስጠና። ማታ መጽሐፍ ቅዱስ በብዙ አባቶች ኃላፊነታቸውን ስለዘነጉ እኔ እንዳልኳችሁ በመጽሐፌ ላይም በጥናት ነው በኢንተርቪው በቃ ግልጽ የሆኑ ሰዎች ስለተናገሩ ለትምህርት እንዲሆን ህይወታቸውን ድካማቸውን ብርታታቸውን ስለተናገሩ እዛ ላይ አስፍሬያለሁ። ወገኖቼ ጠዋት ተነስተው ጸሎት ጸልየው ማታ መጽሐፍ ቅዱስ አስነብበው የሚያስተኙ አሉ። ምንም ደግሞ በቃ ሞባይል ብቻ የሚሰጥበትን ቤት ይኖራል። ይሄ በጣም መጠንቀቅ አለብን። በኋላ ኮንሲኩዌንስ አለው። ለምን? እግዚአብሔር ኃላፊነት የሰጠን ዝም ብለን እነሱን ለማብላት 100 ኪሎ ጤፍ ገዝቶ በቃ ቁጭ ማድረግ በቃ ኃላፊነትን እዚህ ጋር ተወጥቻለሁ ብቻ ሳይሆን ወገኖቼ ሌላ 100 ኪሎ መንፈሳዊ ነገር መስጠት አለብን፣ የነሱን የሚያሳድግ። ምክንያቱም ማደግ ያለባቸው በስጋ ብቻ ሳይሆን በመንፈስም ነው። በመንፈሳዊ ነገር ሳያድጉ በስጋ ነገር ብቻ ከሆነ የሚያድጉት ልክ ቅድም አባቱ እንዳስቸገረው ጎረምሳ ይጎረምሳሉ። ወይም በሴት ይሆናል ወይም በወንድ በሉት፣ እንደፈለጋችሁ አድርጉት። በኋላ ጥሩ አይሆንም። ለምን? በዚህኛው ፓርት አላደጉም፣ በዚህኛው ፓርት ምግብ አላገኙም፣ በዚህኛው ፓርት አልተጸለየላቸው፣ በዚህኛው ፓርት ሌሊት አብረው ከሰዎች ከወላጆቻቸው ጋር አልተንበረከኩም። አሁን ያላለፋችሁ ሰዎች እግዚአብሔር እንዲረዳችሁ በኋላ እንጸልያለን። በቃ ኃላፊነት ነው በመንፈሳዊ ህይወት እነዛ ልጆች ኃላፊነት ወስደን የማሳደግ። እንዳልኳችሁ መጠኑ ልጆች ናቸው ተብሎ የተተውበት የለም። መጽሐፍ ቅዱስ ላይ በርካታ ቦታዎች ላይ ባለፈው የተወሰኑትን አንብቤያለሁ። እግዚአብሔር እነሱን እንድንመግብ እንድንንከባከብ በመንፈሳዊ ነገር እንድናሳድጋቸው የሰጠን ነገር በርካታ ጥቅሶች ነው ያሉት በመመገብ ጉዳይ። እቺ አብርሃም የምትሄድላችሁ በምን መሰላችሁ? በጌታ ምክር አሳድጓቸው። በጌታ ምክር አሳድጓቸው። ቁጥር 4 ላይ የጀመርኩት ሰው በጌታ ምክር አሳድጓቸው። ጌታ መክሯል። አዎ ጌታ ሲል የትኛው ነው? የብሉይ ኪዳኑም ጌታ ነው የሚባለው። ጌታ እግዚአብሔር ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኙ ተቀመጥ አለው። ጌታ ይሄ በዕብራይስጡ ራሱ ክርስቶስንም ነው ለሙሴ ሲናገረው የነበረውንም ጌታ ነው የሚለው። ዳዊት በሙሉ የተጠቀመበትን ወርድ ነው። ስለዚህ በጌታ ምክር አሳድጓቸው ማለት የመጽሐፍት የብሉይ ኪዳን መጽሐፍት በማስጠናት እንደገና ነው ጌታ ራሱ ጌታ ኢየሱስ ምክር ስለመከረ የሱን ወንጌል
ለልጆች የማስጠናት ኃላፊነት አለብን ማለት ነው። ዘዳግም ምዕራፍ 6 ቁጥር 6 ከብሉይ ኪዳን አንድ ጥቅስ ብንወስድ እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ልጆችህንም አስተምር፣ በቤትህም ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም ተጫወተው ይላል። እግዚአብሔር የተመሰገነ ይሁን። ልጆች ቃል ማጥናት እንዳለባቸው አንተ ስትማር የነበረውን ነገር ልጆች ጋር ሲደርስ እንዳይደበቅ ነው የሚለው። ልጆችህንም አስተምር ነው የሚለው ቁጥር 7 ቁጥር 6 እኔ ዛሬ አንተን የማዘውን ይህን ቃል በልብህ ያዝልና ያንተን ኃላፊነት ከወሰድክ በኋላ ቁጥር 7 ደግሞ ወደ ልጆችህ ግን ንገር ይላል። አያችሁ፣ ለልጆች ሌላ ቃል የለም። የጌታ ምክር ይነገራቸዋል። አሜን አሜን። የጌታ ምክር የማይደረገው ነገር ይነገራቸዋል፣ የሚደረገው ነገር ይነገራቸዋል። ከእግዚአብሔር ቃል አንፃር ይሄ አይደረግም፣ ከእግዚአብሔር ቃል አንፃር ይሄ ይደረጋል፣ ይሄ ትክክል አይደለም፣ ይሄኛው ትክክል ነው የሚባለው ያ እናንተን እግዚአብሔር የመከረው ምክር ለልጆች መነገር አለባቸው ነው የእግዚአብሔር ቃል በዘዳግም 6 ላይ የሚናገር። አንተን የማዝንህን ትእዛዝ ለልጆች ተናገር አስተምር። ያውም ምን መሰላችሁ? ዘዳግም እኮ የመጨረሻ የመድገም ሕግ ማለት ነው። ምንድነው? ዘጸአት ላይ ምን ላይ ዘውልቁ ላይ የተናገረው ነገር በድጋሜ ማለት ነው። በድጋሜ ማለት ዘዳግም ማለት እንደዛ ነው። ስለዚህ የመጨረሻውን ከነዓን ከመግባታቸው በፊት የተጻፈ መጽሐፍ ነው። እንደምታውቁት የሙሴ ሞት እንደውም ዘዳግም ሲጨረስ አይደለም፣ መሃል አካባቢ ነው የሞተው። የጨረሰው ኢያሱ ነው ተብሎ ይታሰባል። መጽሐፉ እስከ 33 ምናምን ስለሄደ ምክንያቱም የሙሴ ሞት መሃል ላይ ያነሳላቸዋል። ልንገራችሁ፣ ከመውረሳቸው በፊት ከመግባታቸው በፊት የተሰጠ ማስጠንቀቂያ ነው። ያ አንተን ማዝን ትእዛዝ ለማን ነገር ነው ያለው? ለልጆች ነገር ነው ያለው። ስለዚህ በጌታ ምክር ማሳደግ ማለት እኛ የምናጠናውን እግዚአብሔር ቃል ልጆች ማጥናት አለባቸው። አትለያዩ። አይሰሙም፣ አይችሉበትም አይባልም። እግዚአብሔር ነው መጠኑን የሚያውቀው። እኔ በጣም ግርም የሚለኝ ባለፈውም ስነግራችሁ ነበር፣ እኛ እንደኛ እንዲሆኑ ነው የምንታገለው። ሰማይ ደግሞ እግዚአብሔር ደግሞ እንደ ልጆች ካልሆናችሁ የእግዚአብሔር መንግስት አትወርሱም ነው የሚለው። እኛ ወደኛ ነው የምንስበው። እግዚአብሔር የሚፈልገው ወደኛ እንዲሆኑ ሳይሆን እንደውም እኛ እንደ ልጆች እንድንሆን። ምን ማለት መሰላችሁ? መካከል ላይ አቁሞ ምሳሌ ነው። እንደዚህ ካልሆናችሁ የእግዚአብሔር መንግስት አትወርሱም ነው ያለው። ምሳሌ ናቸው። አሁን የተንኮል የምን ብዙ ነገር ፊድ ስለተደረጉ ምሳሌ አሁን በጣም ጥሩ ያልሆኑት ሰዎች እንደዚህ አቁሞ ያደርጋል ማለት አይደለም። ግን በዛ ጊዜ ነበር የዋህነታቸው። እግዚአብሔር ካራክተር ነው የሚስበው። ማአት ቃል አጥንቶ የማይኖርበትን ሳይሆን ምንም ቃል ሳይኖረው ንጹህ ልጅ ነው የሚመቸው። እንደዚህ ካልሆናችሁ ይላል። ገርማችሁ። ስለዚህ የእግዚአብሔርን ቃል ማስጠናት፣ ማንበብ፣ የሙሴን ታሪክ ማንበብ፣ የዮሴፍን ታሪክ ማንበብ አያልቅም። እሱን እያረጋችሁ እንግዲህ አንዳንዴ እኮ የሆኑ ነገር ተዘርቶ ውስጥ የገባ አሁን እኔ እያስተማርኩኝ ነው። አሁን ቀጣይም ትንሽ ደቂቃዎች ይቀጥላሉ። ምን ያህል እናንተ ውስጥ እንደሚቀር እኮ ነው እርግጠኛ አይደለም። በእርግጠኝነት ግን የሆኑ ነገሮች ይቀራሉ። ያ ይጠቅማቸዋል። ልጆች ላይም እንደዚህ ነው ማሰብ ያለባቸው። እናንተ ዝሩ፣ እናንተ ተናገሩ፣ እናንተ አንብቡ። ምኑ ነው የሚቀረው ይቀራል። ማስተዋል የሚሰጥ እግዚአብሔር ነው። ውስጥ የሚከተው እሱ ነው። የሚያድገውን ነገር ቁም ነገሩን ነገር ከልጅነት ጀምሮ እንዲሰሙ ማድረግ ይችላል። አዲስ ኪዳን አንድ ከባድ ጥቅስ ልንገራችሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እና 16 ለጢሞቴዎስ የተነገረ ነገር ከልጅነት ጀምሮ መዳን ሊሰጡ የሚችሉትን መጽሐፍትን ምን ብላ ከልጅነት ጀምሮ ያስተማሩ ወላጆች። ስለ አያቱ ስለ ኢዮንቄ ይናገራል፣ ስለ እናቱ ይናገራል። ከአያት ጀምሮ የነበረ ነገር ነው እሱ ሲተላለፍ የነበረው። ምንድነው? ያ እንኳን ከጃቸው ወጥቶ እንኳን ወጣቱ ነው፣ ልጅ ነው፣ ልጄ እያለ ነው የሚጠቅሰው። ከነበሩት ሐዋርያት እንኳን ልጅ ነው። እንግዲህ ወላጅ ጋር የነበረ ጊዜማ የበለጠ ልጅ ነው። ልንገራችሁ፣ ዘር የዘራበት ጳውሎስ ብቻ አይደለም። ጳውሎስ በኋላ በዛው ተከትሎ አሳድጓል። ልንገራችሁ፣ ዋና ዘር የዘሩት ከአያቴ የተቀበልከው ነው ያለው። ለምን? ከልጅነት ጀምሮ ይላል። በልጅነቱ የዘሩበት ቤተሰቦች ናቸው። ይሄ ልጅ ለቁም ነገር ያበቃው እዚህ ጋራ የወሰደው ኮርስ ምናምን ሳይሆን ከጳውሎስ ጋር ሲሆን የተካፈለው ሐዋርያነት ሳይሆን ወላጅ ነው የለፋው። ለኛ ድርጅት አይለፋም፣ ወላጅ ነው ትልቁ ድርሻ። እዚህ አምጥተን ቸርች ላይ የምንሰጣቸው የልጆች አስተማሪዎች አይደለም። እነሱ ትልቅ ድርሻ እየተወጡ ነው፣ እግዚአብሔር ይባርካቸው። ትልቁ ድርሻ ግን ትልቁ ነገር ግን ትልቁ ኃላፊነት ግን ወላጆች ጋር ነው ያለው። ይሄን ልብ እንድትሉ ፈልጋለሁ። የእግዚአብሔር ቃል ልጆች ውስጥ ያለውም ሰላም እኛ ጋርም ያለው ሰላም ቢሆን የሚበዛው ከእግዚአብሔር ጋር በመማር ነው። የልጆች ሰላም የሚበዛው በእግዚአብሔር ቃል ትምህርት ሲማሩ መንፈሳዊ ነገር ከተካፈሉ መንፈሳዊ ነገር ከገባባቸው ሰላማቸው ረፍታቸው እየበዛ ሄዳል።
በሌላ ረፍት ልናመጣላቸው አንችል። የእግዚአብሔር ቃል እንደምታውቁት ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ብዙ ይሆናል ይላል። ሰላም እየበዛ የሚሄደው የእግዚአብሔር ትምህርት የእግዚአብሔር ቃል እየበዛ በሄደ ቁጥር ነው። ስለዚህ የማይታወቅ በሌላ በመድኃኒት በአድቪል የማይመጣ ነገር ሰላም እየበዛላቸው የሚሄደው የእግዚአብሔርን ቃል ማታ አጠጥተን ጠዋት አስይዘን አሰንቀን ልክ እንደ መሳቃቸው አንዱ ኢምፖርታንት ነገር የእግዚአብሔርን ቃል እንዲያጠኑ ማድረግ አለብን። እሱ ሰላምን ያበዛል። እቺን በደንብ ያዙ። እሱ ሰላምን ያበዛል። ምሳሌ 3 ቁጥር 1 ላይ ልጅ ሆይ ሕጌን አትርሳ ልብህም ትእዛዜን ይጠብቅ ብዙ ዘመናትን ረጅም ዕድሜ ሰላምም ይጨምሩልሃል ይላል። እግዚአብሔር የተመሰገነ። ልጅ ሆይ ሕጌን አትርሳ ቃሌን አትርሳ ምንድነው የሚያደርጉልህ? በረጅም ዘመን ይሰጠዋል። ከዛስ ብዙ ዘመን ምን ያደርግልሃል? ሰላም ይጨምርልሃል። ቁጥር 2 ላይ እሱ ነው ብዙ ዘመናትን ረጅም ዕድሜ ሰላምም ይጨምሩልሃል ሲል ታያላችሁ። እግዚአብሔር የተመሰገነ። በጌታ ፊት ኢምፖርታንት ናቸው። እንዳጋጣሚ ሆኖ ነው እንጂ ሌላ ቤት ማደግ ይችሉ ነበር ልጆች። በነገራቸው ላይ በጣም ወላጆች አስተውላችሁ ስሙ። ሌላ ቦታ ማደግ ይችሉ ነበር። እናንተ ጋር አምኖ ነው የሰጣችሁ። አምኖ የሰጣችሁ ልጆች ደግሞ እግዚአብሔር በሰጣችሁ ኃላፊነት ማሳደግ አለባችሁ። ለልጆች ባለፈው እንደተናገርኩ አሁን ለአባቶች ስለሆነ ነው እንግዲህ በዚህ መጠን ምን ነገር የሚያስፈልገው። አባቶች እግዚአብሔር የሰጣችሁን ኃላፊነት፣ እናቶች እግዚአብሔር የሰጣችሁን ኃላፊነት በዚህ ልትወጡ ይገባል። በጌታ ምክር እንደገና ደግሞ በምን አሳድጓቸው ነው የሚለው? እስቲ ሁላችሁም በተግሳጽ ደግሞ ይላል። የጌታን ምክር ተናገርኩኝ። ሁለተኛው ደግሞ ምክር መምከር ቃል ማስጠናት ብቻ ሳይሆን ሁለተኛው የሚቀር ነገር ደግሞ ተግሳጽ የሚባል ነገር ለልጆች ማድረግ አለብን። ተግሳጽ መገሰጽ። ይሄ ምንድነው? እንግሊዘኛውን ላንበበው። ኤፌሶን 6 ቁጥር 4 ላይ fathers do not exasperate your children instead bring them up in the training and instruction of the Lord ይላል። ትሬን አድርጓቸው የሚል እዚህ ውስጥ ታያላችሁ። እሷን ቃል ፈልጊያት ነው። ይሄ ቅጣት የሚለውን እንግዲህ እነሱ ቅጣት ብዙም ስለማይደግፉ ሊሆን ይችላል ወይ ደግሞ ኦሪጂናል ነገሩ ያ ሊሆን ይችላል። እሱን በፈርዘር ማጥናት ትችላላችሁ። ትሬን አድርጓቸው ነው የሚለው። በጌታ ምክር አሳድጓቸው፣ እንደገና ደግሞ ምን በሏቸው? አሰልጥኗቸው። አንዱ መሰልጠኛው በነገራችሁ ላይ ኤግዛክት አማርኛው የተጠቀመበትን ነው መጽሐፍ ቅዱስ የሚለው ተገስጹ የሚል። ልጆች መገሰጽ አለባቸው። አሁን ብዙ ቤት ልክ ዳዊት አቤሴሎም ላይ ያደረገውን አይነት ኔግሌክት የማድረግ ችላይ ማለት በቃ እንትን ይተዋል። ይሄ በጣም መጥፎ ነገር ነው። ይሄን ሳልናገር ዛሬ አልወርድም። እውነት ነው የምነግራችሁ። አሳፋሪ ልጆች ቤት ውስጥ ብዙ ጊዜ ስለሚገጥም ሰላም የማይሉ ለምንድን ነው? ወላጅ ጸጥ ነው የሚላቸው። የፈለገው ሲያጣጥ የፈለገ ሲደረግ ጸጥ። ተግሳጽ የሚባል ነገር ቤት ውስጥ በጣም አስፈላጊ ነው። መጽሐፍ ቅዱሳዊም ነው። በነገራችሁ ላይ ስታሳድጉ በመምከር ብቻ አይደለም የሚለው በመገሰጽም ነው የሚለው። ሁለቱ አንድ ላይ ነው የተጻፈው። በጌታ ምክርና በተግሳጽ አሳድጓቸው ነው የሚለው። ስለዚህ ትናንሽ የሆነ በጣም ከባባድ የሆነ ኢትዮጵያ በጣም የሚሰሙ ከባባድ ቅጣቶች በርበሬ ማጠን ምናምን የሚባሉ የክፉ ካጋንንት የሆኑ ናቸው። ከእግዚአብሔርም አይደለም። በርበሬ ማጠን በጣም ስቅቅ የሚያደርግ የግርፊያ እንግዲህ ቀምሰን ነው እኛ ያደግነው። በኤሌክትሪክ እንትን ነበር እኛ የምንገረፈው። በጣም ፍርት እኔ ንጉስ እንደዛ አንፈራም ነገሩ። ያኔ ንጉስም አናቅም። አጎታችንን ምንፈራበት የአያታችንን እህት አስታውሳለሁ ምንፈራበት የሉም። አሁን እነሱ በህይወት እንዴት እንደሚያንቀጠቅጣል ልነግራችሁ አልችልም። ያ አይነት ማለት አይደለም። እንደውም ትሬኒንግ የሚለው ለሱ ትሬን አድርጓቸው የሚለው ይሻላል። ግን ትሬን ምንድነው? በምን በቅጣት እንዴ? ትሬን እኮ የተደረጋችሁ ማርፈድ ምን ሲኖር እኮ እዚህ እንኳን ኤስኤምቲ አካባቢ እኮ ይደረጋል። በቃ አቻ ዛሬ አትካፈልም ተባለ። ኳየር አንድ ቀን ሁለት ቀን ብትቀሩ ምንድነው ዝም ይሏቸዋል እንደ መሪዎቻችሁ? ዝም አይሉ። አይቻል አትቆሙ። ሁለቴ ምናምን ይሆነ አይቆም። ይሄ ቅጣትም ስላለው ማለት ፍቅር ብቻ አይሰራም። ስቲክም ካሮትም ነው ይባላል አይደል? ማና ዱላ አለ ደግሞ ትንሽ ደግሞ እንትን ያቀመሳቸው ፍቅርም ይታይበታል። ዲሲፕሊን የምንሆንበት ግን ፍቅር በማሳየት ብቻ አይሆንም። እንደሱ እንደ ኤሊ ልጆች አጥፊ ነው የሚኮነው። የካህን ልጆች ናቸው፣ የፓስተር ልጆች ናቸው። የፓስተር ልጆች ናቸው። መድረክ ድረስ መጥተው ሽንት ሲሸኑ ጸጥ ይባላሉ፣ ተውተው ይባላል። እንዴት ያድጋሉ? እንዴት ዲሲፕሊን ይሆናል? ነገ እኮ ያንተ በትር ይሻል ነበር። የእግዚአብሔር መቅሰፍት ይገለዋል። የዋፊንና ፊናስን ገደላቸው።
አያችሁ አንዳንዴ የት ጋር ሊወድቁ እንደሚችሉ የት ጋር ልባችን እንደሚሰበር ስለማይታወቅ አንዱ በጌታ ምክር ብቻ ሳይሆን የተግሳጽ የሚባለውን ነገር መተግበር አለብን። መጽሐፍ ቅዱስ ተግሳጽንም አብሮ ስለሚያደርግ ማለት ነው። መቀጣት አለባቸው። ምሳሌ 23 ቁጥር 13 ላይ ሲናገር ይላል ሕፃንን ከመቅጣት ቸል አትበል። እስቲ አብራችሁ በሉኝ። ምን አትበል? ቸል አትበል። በበትር ብትመታው አይሞትም፣ ታለፍከው ግን ይሞታል። ከመቅጣት ቸል አትበል፣ በበትር ብትመታው አይሞትም። በበትር ትመታዋለህ፣ ነፍሱን ትታደጋለህ። ደስ ያለኝ ቃል ይሄ ነው። እንዴት ደስ ይላል! በበትር ትመታዋለህ፣ ነፍሱን ትታደጋለህ። ለምንድን ነው? በሌላ ስፍራ ላይ ይላል በልጅ ልቡ ስንፍና ስለታሰረ ከሱ የምታስወግደው በትር ነው ይላል። ቅጥት ማድረግ ታይም አውት ምናምን የምትሏቸው ነገሮች የተለያዩ ዲፈረንት ነገሮች ይደረጋሉ። አሁን እኛ ከመንግስት ጋር ከመንጋ የተያያዘ አይደለም። ህጉን በተወሰነ መንገድ ልታዩት ትችላላችሁ። አንዳንዴ የሚባለውም አይደለም እዛ እንዴ ዝም ብሎ ባለጌ ልጅ እንድናሳድግ እኮ መንግስት አይልም። እኔ ህጉን ያነበቡ ሰዎች ጽፈዋል። አሁን ትልቁ ቸርች አሉ ባልና ሚስት በደንብ ጽፈዋል። አይልም። አበሻው ከየት እንደተከተተበትም አይታወቅም። ዝም ብሎ ድሮ የምታረጉትን የበርበሬ ማጠብ አይፈቀድም። እሱ አይፈቀድም። ዝም ብለ በኤሌክትሪክ ገርፈ ሰንበር በሰንበር ማድረግ አይፈቀድም። ቅጣት ግን ይቻላል። እንዴ እነሱ ቀጥተው አሳድገው ነው እኮ ለመንግስት ለፕሬዝዳንትነት ያበቋቸዋል። ባይሆን እኮ አይበቁ። ቅጣትም አስፈላጊ ነው። አለዛ ምንድነው ስንፍናው እንዳለ ነው የሚሄደው። ያልተቀጣ ልጅ የትም ቦታ ብታዩት ስንፍናው እንዳለ ነው። በቃ ሽሩሩ ሲባል በማዘል ብቻ በመናም ብቻ በቃ የሆነ ነገር ይገዛ ጸጥ ለማሰኘት በቃ የልጁ ፍቃድ ብቻ የሚፈጸም ነገም የጌታንም ፍቃድ የናንተንም ፍቃድ አይፈጸም። ኖ የሚባል ልጅ መኖር አለበት። ኖ አይቻልም። ይሄ ዕቃ አይገዛም። ይሄ እንደዚህ አይነት ዥንጉርጉር የሆነ የዘንዶ አይነት ስልኛ ቤት አይገባም መባል አለበት። እንዲህ አይነት ዕቃ አይቻል፣ እንዲህ አይነት ምሳቅ አይቻል። ይወዳሉ እነሱ እኮ የሚያዩት ፊልም በጣም እንዲህ አይነት ፊልም እዚህ ቤት አይቼ ይቆለፋል። ለማን ነው የምናሳድገው? ለኛ ብቻ አይደለም። ለኛም አውሬ ይሆናሉ፣ ለጌታም አውሬ ይሆናሉ። ለማንንም አይበጅም። እንዳልኳችሁ ነው። የሚፈጁ ሰዎች፣ ቦምብ የሚጥሉ ሰዎች፣ ማአት ሰው የሚረሽኑ ሰዎች እኮ ከቤተሰብ የወጡ ሰዎች ናቸው። ምን አይተው አድገው ይሆን? ምን አይነት ፊልም እያዩ ማን ጸጥ ብሏቸው ይሆን ለዚያ ያበቋቸው? ወገኖች የልጅ ጥፋት ብቻ አይደለም፣ ጸጥ ያሉ ወላጆችም አብሮ አለበት። ፕላስ አዳርገዋል። አንዳንድ የሆነ ነገር አዳርገዋል። ተቆጥተው ቢሆን አይደረግም፣ እንደዚህ ሰላምታ አይሰጥም፣ እንደዚህ ንግግር አይነገርም ቢሏቸው ያድጋል። ነገ ጥሩ ይሆናል። አለዛስ ቸርች ጋር አይመለሱ፣ ቀበሌ አይመለሱ፣ ክፍለ ከተማ አይመለሱ፣ ትምህርት ቤት አይመለሱ፣ መንግስትም ቢሆን አይመለሱ። መንግስት እኮ ክሩል የመሆን እኮ የእድገት ውጤት እኮ ነው። ከየት ያመጣዋል? እዛ ጋር በሙሉ የምትስሏቸው ጨካኞች ሰዎች እና ሂትለር ምን ብታስለው እኮ እዛ ጋር ያዩት ነገር ነው። ዛሬም የተለያዩ ሰዎች ምንም ድህነት ስለማያውቁ፣ ችግር ስለማያውቁ፣ ለምነው ስለማያውቁ፣ ተቸግረው ስለማያውቁ አሁን ያበላሻሉ ስልጣን ላይ ሲሆን። እቺን ብታሳዩ፣ ስራ ብታስለምዱ ግልጽ ነው። የጠቀምን ስለማይመስለን እኮ ስለሚመስለን ነው የጠቀምናቸው። ስራ በቃ እንዳለው የኔ ልጅ አንድ ነገር ሳይነካ ይሄው ነገር ያስቸግራቸዋል። አንድ ጓደኛዬ ልጁን ወደ ትምህርት ቤት ላክ። አሁን ቺካጎ ይማራል። ላስት ይር ምናምን በመከራ እንግዲህ ብዙ ነገር በተዘጋጋበት ሰዓት ነው የመጣው። ለምን አሜሪካን ስኩል ነው፣ ውጤቱ ኃይለኛ ስለነበር እነሱን ያስተማሩት። ያ ሁሉ ሆኖ ፋይናሊ ደግሞ በጣም አስቸጋሪ ሆነ። እንዴት ይውጣ እና በዚህ ተብሎ ብቻ ወጣ፣ ትምህርት ቤት አገኘ። በጣም ከባዱ ፓርት አክስቶቹ ጋር ይማራል ተብሎ ኖርዝ ካሮላይና ነበር የሚታሰበው፣ ግን አልሆነም። ትምህርት ቤቱ ሌላ ቦታ ሆነ። እንዴት ይኖር? አያችሁ፣ እዛ ጋር እንዳይሰራ ማድረግ ማለት ምንም እንዳያረግ ማድረግ ይሁን። ዛሬ ትጎዱታላችሁ። አንድ ቀን ራሱን እንዲችል፣ አንድ ቀን በቃ ብቻው የሚሆን ነገር ከተገኘ ምናልባት ይሄን እንዳትገስጹኝ ወደ ጌታ ከሄድን እንዴት ነው የሚሆነው? ይቅር አልበለው ሊሆን ይችላል። እንዴት ይሆናል? ሰማይ ሄዳችሁ እንደገና ልትጨነቁ ነው? መንግስተ ሰማያት አሁን ነው ማስተማር፣ አሁን ማስተማር። እውነት ለመናገር በቃ ኮንፊደንስ እንዲኖር በአይናችሁ ፊት፣ እናንተ በሆነ መንገድ ተለይታችሁ ሰው በአይናችሁ ፊት ልጄ ስራ ይችላል፣ ልጄ ሰላምታው ጥሩ ነው፣ ልጄ ለእግዚአብሔር ይገዛል፣ ልጄ መንበርከክ ይችላል፣ ልጄ ማንበብ ይችላል፣ ልጄ ባልኖርም ይኖራል። እንዲህ አይነት ኮንፊደንስ እንዲኖራችሁ የምትሰሙኝ ሁሉ እግዚአብሔር ይፈውሰ። እግዚአብሔር ጴንጤን ይፈውስ። ዝም ብሎ ሌላውም ዓለማዊ ዕቃ ነው የሚገዛ፣ እኛም ዕቃ ነው የምንገዛ። ይሄ የሚያዩትን ሄዶ እዛ ሰብስቦ ከመጫወቻ ውስጥ ማምጣት ቁም ነገር መስሎን ነው። እኛ ሌላ ኃላፊነት አለብን።
ለምን ብለን እንደምናሳድግ ማወቅ አለብን። እንግዲህ ያመለጣቸው አምልጧቸዋል፣ ያላመለጣችሁ ግን እወቁበት። ስቲል እጃችሁ ላይ ሆነ ስቲል ዛሬ ኃላፊነት ያለባችሁ ሰዎች እንደገና አስቡበት፣ እንደገና ጸልዩበት። እግዚአብሔር ይወላችሁ ዳዊት እንዳደረገው አንዳንድ ጊዜ አውሬ ሁሉ ወስዷቸው የማይገባ አፍ ውስጥ ገብተው ሊሆን ይችላል፣ ግን ተናንቀን ማውጣት እንችላለን። አሜን። መትቼ ጉሮሮ መትቼ አስጥለው ነበር ነው የሚለው። እስኪበሉም ዝም አንልም። ላልተያዙ ልጆች ብቻ አይደለም ቢያዙም እንናጠቃለን። አያችሁ እንዳይያዙ ነው እረኛ የሆነው። ድብ እንዳይበላቸው አንበሳ እንዳይበላቸው። ግን ኦልሬዲ አንበሳ መጥቶ ይወስድብኛል አለ። ምን አለ? ጸጥ ነው ምለዋል አይደለም። አብሬ ተከታትዬ ሄጄ ጉሮሮ መትቼ አስጥለው ነበር ይላል። እግዚአብሔር ለወላጆች ጥበብ ይስጥ። እግዚአብሔር ማስተዋል ይስጥ። ዛሬም ተምች የበላውን ኩኩባ የበላባችሁን ዓመት መልሳለሁ እንዳለ በእንዝላል በስንፍና ባለማወቅ እንዲህ አይነት ትምህርትን ባለመኖሩ ባለመስማታችን ምክንያት አልመሰለኝ የምንልበትን የጸጸት ዘመን እግዚአብሔር በመልካም ይመልሰልን፣ ይራራላችሁ። እውነት ለመናገር ለፍታችሁ የምትችሉትን አድርጋችሁ እንደ ሳሙኤል ልጆች የተበላሹባችሁ ይስ ኦኬ አትሊስት ጸጸት የለባችሁ። ለምን? የምትችሉትን አድርጋችኋል። ምንም ሳሰሩ የኔ ኃላፊነት ጤፍ መግዛት ነው እያላችሁ 100 ኪሎ እየጣላችሁ ከልጆቻችሁ ጋር ማትጸልዩ ማትንበረከኩ ቃል ማታጠኑ ግን ሊጸጸታችሁ ይገባል። ከየት ያምጡት? ስትንበረከክ ያላየ አባት ልጅ ከየት ያምጣው? እኔ ዳዲ መጽሐፍ ቅዱስ ይዞ አይቼው አላውቅም። የብዙ ሰዎች መጽሐፍ ቅዱስ እዚህ ቸርች እናገኛለን። ስም ያለው መቼም በስም እናውቃለን። ስም የሌለውን ወደ ቢሮአችን አስከተነዋል። ጌታ ይባረክ። የማን እንደሆነ ሰው አይታወቅ። እዚህ እኛ ስለምናስተምርበት እናስተምርበታል። ምንድነው የሚሻለው? ለምን መሰላችሁ? መጽሐፍ ቅዱሱ ቤት ውስጥ አይነበብም ማለት ነው። ስትንበረከኩ ያላየ ልጅ እሺ ነገ ይንበረከካል። እናንተ ወደ ጌታ ድንገት ብትሄዱ ይንበረከክ ይቀጥላል። እናንተ ስታነቡ፣ እናንተ ስታጠሩ፣ ስታሰምሩ 2-3 መጽሐፍ ቅዱስ እንደ ጁስ ሲቀዳደድ ያላየ ስንት ነው የተቀደደ? ባይዶ ነው ወደ 4 ተቀዷል። ይሄው አሳያቸው። በቃ እንደዚህ ሌላ ደግሞ 2 አለ አይደል ቤት ሲሰመር ሲሰመር ሲጸለይ ህብረት ሲደረግ ለጌታ ቤት ውስጥ ክብር ሲሰጥ ቅድሚያ ሲሰጠው እግዚአብሔር ይርዳን። እግዚአብሔር ይርዳን። እውነት ነው የምነግራችሁ፣ እግዚአብሔር ይርዳን። አለዛ ምንድነው ከባድ ሰው ነው እያሳደግን ያለነው። ክትፎ ብቻ የምንሰጠው ልጅ ከባድ ጡንቸኛ የእግዚአብሔር ቃል የሌለው ዝም ብሎ ይሄ ምንድነው ቺክና ጌት ብቻ የሚያውቅ በእውነት ነው የምነግራችሁ። የጌታን ቃል የማያውቅ ተግሳጽ የማያውቅ ጸሎት የማያውቅ መንበርከክ የማያውቅ ዝማሬ የማያውቅ ቤት ውስጥ ይቅርታ የማያውቅ አባት ሚስትን ይቅርታ ሲጠይቅ የማይታይበት ቤት ሚስት ስትገዛ የእግዚአብሔር ቃል ኤፌሶን ላይ ባለፈው ዴቭ ያስተማረውን ትምህርት እንደዛ ሚስቶች ባሎች ያን ሲተገብር ያላይ ነገ ይደግመዋል። የበቀል ሰው ሆኖ ሮንግ ነገር ውስጥ ገብቶ ያድጋል። ኃላፊነታችን ብዙ ነው። ብትሰሙኝ ሁሉ ልጆቻችሁን በጌታ ቃል በጌታ ምክር በተግሳጽ አሳድጓቸው ነው የሚለው። በተግሳጽ ምሳሌ 22 ቁጥር 6 ላይ ሲናገር ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከርሱ ፈቀቅ አይልም። ሃሌሉያ። አሁን ነው ምን መራው? ሲሸመግል ፈቀቅ አይልም። ከጸሎት ፈቀቅ አይልም። እግዚአብሔርን ከማምለክ ፈቀቅ አይልም። እኛ ቸርች መምጣት አላሳየነውም። ልጁ ነገ ይመጣል አይመጣም? እመኑኝ አይመጣም። የፈረንጅ ልጆች መቼ መጡ? ቸርቻቸውን እየገዛን አይደል? ለምን? በቃ ቢዚ ናቸው። ቸርቹ ምንም አልመሰላቸውም። አንዳንዱ ቦታ 16 17 ናቸው። አርሊንግተን የነጭ ቸርች ውስጥ ተከራይተን ነበር። አሁን እየገዛን ያለን ማለት ነው። ቦታውን አይደለም እንገዛው፣ ለሪል ስቴት ተሸጧል። 7 አይነት ኦርቶዶክስን ጨምሮ 7 አይነት ቸርች እዛ ነበረን። ታስታውሳላችሁ? አቡነ አረጋዊ ነበር፣ እኛ ነበርን፣ መሃና የሚባል ቸርች ነበር፣ ሌላ ወደ ስፓኒሽ ቸርች ነበር፣ እንደገና ደግሞ አንግሊካል የሚባሉ ነጮች ደግሞ ሽማግሌዎች ነበሩ። ከሁሉም ተሸጡ፣ ለሪል ስቴት ሆነ። ለምን መሰላችሁ? ቆራቢ 16 ሽማግሌዎች የሚመጡበት ነበር። አንድ ክፍል ውስጥ አይጫጫዋል። አልተከተላቸውም ልጆቹ። ካሪኩለማቸው ከእነሱን እየተጠቀመን ነው። ካሪኩለም ምን ያመጣል? መንፈስ ነው ማጋባት፣ ጸሎት ነው ማጋባት፣ መንበርከክ ነው ማጋባት፣ የእግዚአብሔርን ቃል ማስጠናት ነው ማጋባት ያለብን።
ለምግብ ብቻ አይደለም እኛ ኃላፊነት ያለብን፣ የመንፈሳዊም ነገር ኃላፊነት አለብን። እግዚአብሔር ያንቃ፣ እግዚአብሔር ጉባኤውን ያንቃ፣ እግዚአብሔር አባቶችን ያንቃ፣ እግዚአብሔር እናቶችን ያንቃ። አትሊስት ያመለጠን ቢሆን እንደገና ማሪ ስለሆነ እግዚአብሔር እድል ይሰጠናል። ተመልሶ ዛሬ እንኳን ጸሎት ማስጀመር ይቻላል። ዛሬ እንኳን የእግዚአብሔር ቃል ማስጠናት ይቻላል። በቃ እግዚአብሔር ይቅር ይለናል። ሌላ አልላችሁ፣ እግዚአብሔር ይቅር ይለናል። ስለዚህ እሱን በእግዚአብሔር ፊት ማድረግ በጣም ወሳኝ ነው። 2 ደቂቃ በውስጥ ነው ከዚህ በኋላ። በበትር ከመምታት የሚራራ ሰው ምሳሌ 13 ቁጥር 24 ምን እንደሚል እንገራችሁ። በበትር ከመምታት የሚራራ ሰው ልጁን ይጠላል፣ ልጁን የሚወድ ግን ተግቶ ይገስጸዋል። ልጁን የሚወድ ምን ነው የሚለው? ይገስጻል። ጥሩ ልጅ እንዲሆን ግድ የላችሁም። በትር አይገልም፣ ተግሳጽ አይገልም። ማጨማለቅ ማሞላቀቅ ከንቱ ነው፣ ዋጋ ከፍለዋል። ከትልቁ ልጇ ላይ እንደምንም መንጃ ፈቃድ አስወጥታ መኪና ከትልቁ ልጅ ላይ ቀምታ ለልጇ የሰጠች እናት አውቃለሁ። ተይ እያልኳት፣ ተይ ኢትዮጵያ ነው። መጨረሻ ከመንግስት ከተመደበበት ትምህርት ቤት ዩኒቨርሲቲ ከተመደበበት እኔ የዚህኛው ኮርስ አልተስማማኝም፣ እነሱ የመደቡኝን አልፈልግም፣ እኔ መማር የምፈልግ የት ማር ዩኒቲ ይማራል። እሺ ገንዘብ ስላላቸው እዛ ደግሞ ሄደው አስመዘገቡ። የተመዘገበበት ቀን ብቻ ነው የተከፈለው። ከዛ በኋላ ብሩ እሱ ነው ሲበላው ነበር። አመት ምናምን በኋላ ነው የነቁት። እሱ በሙሉ ዩኒቲ ሳይሆን የሚከፈል የነበረው ሶደሬ ምናምን ነበር ብሩ ሲያልቅ ነበር። የነቃችው ግን በኋላ ነው። ልቧ ተሰበረ። ቼክ ተደረገ። ቁም ሳጥን ስትፈትሽ ወርቅ ሁሉ የለም። ጨዋ ልጅ የነበረ በማሞላቀቅ ምክንያት እግዚአብሔር አሁን ቅርብ ጊዜ ሲሄድ እግዚአብሔር ልቡን በብዙ እንባ በብዙ ጸሎት 13 አመት እንግዲህ አሁን እዚህ 12 አመት ስለኖርኩኝ አሁን ልቡ እየተመለሰ እንደውም አሁን በዚህ አመት ሊያገባ ነው ብሎ በጣም ተደስቼ ነው የመጣሁት። አንዱ ጸሎቴ ነበር። በጣም ስለምወዳት ያችን እናት ታሳዝነኛለች ባለመስማት። አሞላቃችሁ አውሬ ነው የምታረጓቸው። ገስጹ፣ ቃል አስጠኑ፣ ምንም አይሆኑ። ይሰለቻቸዋል። ግማሹን ኖ አይሰለቻቸውም። እኔ በጣም ነው የምሟገተው። አይሰለቻቸውም። እግዚአብሔር ያለን ነው የሚሻለን፣ ቃሉ ያለን ነው የሚሻለን። ስለዚህ በእግዚአብሔር ፊት እናሳድጋቸው፣ ኃላፊነታችንን እንውሰድ። እስቲ ጥቂት እንጸልይ።